ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። በዓለማችን ላይ ያሉ 9 ሀገራት የኒውክሌር የጦር መሳሪያን ታጥቋል። ሩሲያ 5977 የኒውክሌር አረሮችን በመታጠቅ ቀዳሚ ስትሆን አሜሪካ ትከተላለች። በዓለማችን ላይ 9 ሀገራት አውዳሚውን የኒውክሌር የጦር መሳሪያ እንደታጠቁ ይታወቃል። የኒውክሌር የጦር መሳሪያን የታጠቁ ሀገራትም ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ብሪታንያ፣ ፓኪስታን፣ ህንድ፣ እስራኤል እንዲሁም በቅርቡ ራሷን ኒውክሌር የታጠቀች ሀገር አድርጋ ያወጀችው ሰሜን ኮሪያ ነች። እነዚህ ሀገራት የተለያየ መጠንና ብዛት ያለው የኒውክሌር መጠን እንደታጠቁም የአሜሪካ ሳይንቲስቶች ፌዴሬሽን በፈረንጆቹ 2022 መጀመሪያ ወራት በለቀቀው መረጃ በዓለም ላይ 12700 የኒውክሌር የጦር መሳሪያ እንዳሉ ይፋ አድርጓል። ሩሲያና አሜሪካ ከዚህ ቀደም በሺዎች የሚቆጠር የኒውክሌር የጦር መሳሪያ አረሮቻቸውን ቢያስወግዱም አሁንም በዓለም ላይ ካሉት የኒውክሌር የጦር መሳሪያ አረር ውስጥ 90 በመቶውን እንደታጠቁም ነው መረጃዎች የሚያመላክተው። ኒውክሌር ታጣቂ ሀገራት ያላቸው የኒውክሌር መጠን በቅደም ተከተል እንደሚከተለው ይቀርባል። አንደኛ ሩሲያ ስትሆን 5977 አላት። ሁለተኛ አሜሪካ ስትሆን 5428 አላት። ቻይና 350፣ ፈረንሳይ 290፣ ብሪታንያ 225፣ ፓኪስታን 165፣ ህንድ 160፣ እስራኤል 90 እንዲሁም በመጨረሻ ደግሞ ሰሜን ኮሪያ 20 የኒውክሌር አረሮች አሏት። ከአፍሪካ ብቸኛ ኒውክሌር የነበራት ሀገር ደቡብ አፍሪካ ስትሆን በፈረንጆቹ 1989 ላይ በራሷ ፍቃድ መሳሪያዎቿን ማስወገዷ የሚታወስ ሲሆን በፈረንጆቹ 1990 ላይ የነበራትን 6 የኒውክሌር የጦር መሳሪያዎች አስወግዳለች። ይህ በእንዲህ እንዳለ ደግሞ ኒውክሌር የታጠቁ ሀገራት በ2021 ብቻ 82.4 ቢሊዮን ዶላር ለጦር መሳሪያ ወጪ ማድረጋቸውም ተነግሯል። ሀገራቱ የአቶሚክ መሳሪያዎቻቸውን ለማሻሻል ነው በቢሊዮን ዶላር የሚቆጠር ዶላር ያፈሰሱት። እንደሚታወቀው በዓለም ላይ 9 ሀገራት የኒውክሌር የጦር መሳሪያን ታጥቋል። የኒውክሌር የጦር መሳሪያን የታጠቁ 9 ሀገራት በፈረንጆቹ 2021 ብቻ የአቶሚክ መሳሪያዎችን ለማሻሻል 82.4 ቢሊዮን ዶላር ወጪ ማድረጋቸው ተገልጾ ቆይቷል። አሁን ላይ እንደሚታወቀው ኢራን የኒውክሌር መሳሪያን ለመታጠቅ ግብግብ ውስጥ ትገኛለች። ይህንን ተከትሎም በእስራኤልና በወዳጆቿ ጦርነት ተከፍቶባት ይገኛል። ምንም እንኳን ኢራን ዩራኒየም የማበለጽገው ለኃይል ፍጆታ ነው የምትል ቢሆንም እስራኤልና ሌሎች ሀገራት ግን ኢራን የኒውክሌር መሳሪያ ለመታጠቅ መንገድ ጀምራለች፣ ስለሆነም ማጥፋት አለብን ብለው ቆርጠው ተነስተዋል። ሀገራቱ በፈረንጆቹ 2021 ወጪ ያደረጉት ገንዘብ ከ2020 ጋር ሲነጻጸር በ8 በመቶ ጭማሪ ማሳየቱን አይካን የተባለ በኒውክሌር የጦር መሳሪያ ላይ የሚሰራ ድርጅት ባወጣው ሪፖርት አመላክቷል። ከፍተኛ ወጪ ካወጡ ሀገራት ውስጥ አሜሪካ ቀዳሚውን ስፍራ የምትይዝ ሲሆን በሪፖርቱ ላይ ከተመላከተው አጠቃላይ ወጪ ግማሽ ያክሉ የአሜሪካ መሆኑ ተነግሯል። ቻይናና ሩሲያ ተከታዩን ደረጃ የያዙ ሲሆን ብሪታንያና ፈረንሳይም በኒውክሌር ጦር መሳሪያ ላይ ከፍተኛ ወጪ ያወጡ ሀገራት ተብለው ተዘርዝረዋል። ኢኮኖሚዋ በተባበሩት መንግስታት ማዕቀብ በእጅጉ የተጎዳው ሰሜን ኮሪያም በፈረንጆቹ 2021 ብቻ 642 ሚሊዮን ዶላር ገደማ በኒውክሌር የጦር መሳሪያ ላይ ወጪ ማድረጓን በሪፖርቱ ተመላክቷል። ቡድኑ በሪፖርቱ አብዛኞቹ የዓለም ሀገራት የዓለም አቀፍ የኒውክሌር ጦር መሳሪያ እገዳን ይደግፋሉ። ሆኖም ግን ኒውክሌር የታጠቁ ሀገራት በ2021 በህገወጥ የጦር መሳሪያዎች ላይ በርካታ ገንዘብ አውጥተዋል ብሏል። የስቶክሆልም ዓለም አቀፍ የሰላምና ጥናት ምርምር ባወጣው መግለጫም 9ኙም የኒውክሌር ጦር መሳሪያ የታጠቁ ሀገራት መሳሪያዎቻቸውን እያሳደጉ ወይም እያሻሻሉ መሆናቸውንና የጦር መሳሪያዎቹ ጥቅም ላይ የመዋል እድል ከቀዝቃዛው ጦርነት ጊዜ በኋላ ከየትኛውም ጊዜ በላይ ከፍ ብሏል ሲል አስጠንቅቋል። ወደ መጨረሻው መረጃችን ስንሻገር ቻይና ጦሯ አዳዲስ የኒውክሌር ጦር መሳሪያዎችን መታጠቁን አስታውቃለች። ቻይና የኒውክሌር ጦር መሳሪያዎችን በማዘጋጀት ረገድ ትልቅ ደረጃ ላይ መድረሷን ይፋ አድርጋለች። የቻይና መከላከያ ሚኒስትር ከሌሎች ጋር የጦር መሳሪያዎች እሽቅድድም ውስጥ መግባት አንፈልግም ብለዋል። ቻይና በታጠቀችው አዳዲስ የኒውክሌር ጦር መሳሪያ ዙሪያ አስተያየትም ሰጥታለች። የቻይና መከላከያ ሚኒስትር ዌይፌንጌ በሰጡት አስተያየት ቻይና አዳዲስ የኒውክሌር ጦር መሳሪያዎችን
በማዘጋጀት ረገድ ትልቅ እድገት አሳይታለች ብለዋል። ሆኖም ግን የኒውክሌር ጦር መሳሪያዎቹን በቅርቡ ጥቅም ላይ የማዋል ፍላጎት እንደሌላትም ሚኒስትሩ መናገራቸውን የሩሲያው አርቲ ዘገባ ያመላክታል። አዳዲሶቹ የጦር መሳሪያዎች በአሁኑ ወቅት የቻይና ጦር እንዲታጠቃቸው ተደርጓል ያሉት ሚኒስትሩ፣ ሆኖም ግን ከሌሎች ጋር የጦር መሳሪያ እሽቅድድም ውስጥ መግባት አንፈልግም ብለዋል። ቻይናም ራስን የመከላከል የኒውክሌር ፖሊሲዋን መከተሏን እንደምትቀጥልም የመከላከያ ሚኒስትሩ ዌይ ፌንጌ ተናግሯል። የቻይና የኒውክሌር ፖሊሲ የኒውክሌር የጦር መሳሪያዎች ብሔራዊ ሰላምን ለመጠበቅና የኒውክሌር ጦርነትን ጥፋት ለማስወገድ እንደሚውል ያትታል። ቻይና ከቅርብ ጊዜ ወዲህ በታይዋን ጉዳይ ከአሜሪካ ጋር ሰጣ ገባ ውስጥ መግባቷን ተከትሎ የተለያዩ ወታደራዊ ልምምዶችን እያካሄደች መሆኑ የሚታወቅ ነው። በቅርቡም ለአሜሪካ ማስጠንቀቂያ ያለችውን ወታደራዊ ልምምድ የባህር ኃይሏንና የአየር ኃይሏን በማሳተፍ በታይዋን ዙሪያ ማድረጓም ይታወቃል። የቻይና መከላከያ ሚኒስትር ከአሜሪካዊ መከላከያ ሚኒስትር ጋር ባደረጉት ቆይታም ቻይና በታይዋን ጉዳይ እንደማትደራደርና ውጊያ መግጠም ካለባትም ለመግጠም ዝግጁ መሆኗን ገልጸውም ነበር።